ኢትዮጵያ ለአረንጓዴ ኃይል ትኩረት በመስጠት ያላትን አቅም አውጥታ እየተጠቀመች ትገኛለች። አሁን ላይ ኢትዮጵያ ከ96 በመቶ በላይ የምትጠቀመው ኃይል ከታዳሽ ምንጮች የሚገኝ ነው። ይህም በዓለም አቀፍ ደረጃ በአረንጓዴ ልማት ተጠቃሽ እንድትሆንና የኃይል ሉዓላዊነቷን እንድታረጋግጥ እያስቻለ ነው። የታዳሽ ኃይል ወይም የአረንጓዴ ኃይል ምንጮችን በማስፋፋት ከውጭ የሚገባውን የነዳጅ ፍጆታ በመቀነስ የኃይል ዋስትናን የማረጋገጥ ስራዎች በስፋት እየተከናወኑ ነው። ይህም የተፈጥሮ ሚዛንን በጠበቀ መልኩ ኢትዮጵያ እድገቷን እንድታፋጥን ያስችላል። እኛ በ21ኛው ክፍለ ዘመን አጋማሽና ከዚያ በኋላ ኢትዮጵያ ውስጥ አፍሪካ ውስጥ እድገት እንዲመጣ የምናስበው ተፈጥሮን በሚጎዳ መልክ ሳይሆን ከተፈጥሮ ጋር በስምምነት ተፈጥሮን ሳንነካ የሚረጋገጥ እድገት ለማምጣት ነው። ለዚያ ሁነኛው መድኃኒት ደግሞ ክሊን ኢነርጂ ላይ ማተኮር ነው። ኢትዮጵያ ከውጭ በሚገባ ነዳጅ ላይ ያላትን ጥገኝነት ለመቀነስ የጀመረችው የኤሌክትሪክ ተሽከርካሪዎች ፖሊሲና የታዳሽ ኃይል ልማት ፕሮጀክቶች አሁን ለተከሰተው ዓለም አቀፍ የነዳጅ ቀውስ እንደ ዋነኛ መውጫ መንገድ እየታዩ ይገኛሉ። ይህም መሰል ችግሮችን ለመሻገርና ሉዓላዊነትን ለማጽናት በአረንጓዴው የኃይል ልማት በጽናት መጓዝ የግድ መሆኑን አመላካች ነው። በውጭ ምርት ላይ በውጭ ከምናስገባው ምርት ላይ ጥገኛ መሆን አንድ ቀን እንደዚህ አይነት ፈተና ያመጣል። በእርግጥ እኛ ቀድመን ስለተዘጋጀን ሙሉ በሙሉ በፈተናው አንወድቅ ተዘጋጅተናል። የጭነቱንም እያስገባን ነው። የህዝብ ማመላለሻ ገብቷል። በቂ ባይሆንም ማለት ነው። የተወሰኑትም ለውጥ እየተደረጉ ነው ያሉት። ስለዚህ ህዝቡም ባለሀብቱም ወደ እነዚህ ላይ ትኩረት ማድረግ የሀገር ሀብትን በሚጠቀሙት በርካሽ የሚገኝ ሀብትን በሚጠቀሙት የውጭ ምንዛሪ በማይፈልጉት የአየር ብክለትን በማይጎዱት የትራንስፖርት ዘዴ እንዲጠቀም እና ባለሀብቱን በእነሱ ላይ ኢንቨስት እንዲያደርግ ጥሬን አስተላልፋለሁ። መንግስት ጠቅላይ ሚኒስትራችን የኤሌክትሪክ ተሽከርካሪ የተፈጥሮ ጋዝ የሚጠቀም ተሽከርካሪ ተጠቀሙ ሲል ምን ማለት እንደሆነ ምን ታይቶት እንደሆነ ምን አስቦ እንደሆነ አሁን ከዚህ በላይ መማሪያ የለምና ይሄን ድል ለግንዛቤ ማስጨበጫ እና ይሄን ሴክተር ከማስፋፋት አንጻርም የታዳሽ ኤነርጂ ተጠቃሚ ተሽከርካሪ ከማስፋፋት አንጻርም እንጠቀምበታለን። አደጋ ሀገራችን ላይ የበለጠ አደጋ እንዳይመጣም ደግሞ ከኛ የሚጠበቀውን ሁሉ የምናደርግ ይሆናል ማለት ነው። በኢትዮጵያ 140 ሺህ የሚደርሱ በኤሌክትሪክ የሚሰሩ ተሽከርካሪዎች ይገኛሉ። ይህም ከነዳጅ ጥገኝነት ለመላቀቅና የትራንስፖርት ዘርፉ በሚፈጠሩ የዓለም አቀፍ የነዳጅ ፍሰት መስተጓጎል እንዳይጎዳ ያግዛል። በኤሌክትሪክ የሚሰሩ ተሽከርካሪዎች በኢትዮጵያ መበራከት አስተማማኝና የማይቆራረጥ የትራንስፖርት አገልግሎት ለማቅረብ እያስቻለ ነው። የኤሌክትሪክ መሆኑ ጥሩ ነው። አንዳንዴ ሹፌሮች ያው ሰው ይዘው ይሰለፋሉ ሰዓታችን ላይ ምናምን አንዳንዴ እንትን ያደርጉ ነበር። አሁን ግን እንደ ተጫንሽ ዝም ብለሽ መሄድ ነው እንጂ ነዳጅ ለመቅዳት ወደ እንትን አይገቡም። ለተሳፋሪዎች ለፍጥነትም ያለው ሴፍቲ አሮጌ መኪና ላይ ስንት ነገር አለ። ወጪው ምናምን ሲደማመር እዚህ መኪና ጋር በቃ የ100% ልዩነት አለ። ቻርጀር በጣም ፋስት ቻርጀር ነው። ከ20% ይዘን ብንገባ በ25 ደቂቃ ውስጥ 100% አድርገን እንወጣለን። ምንም የቻርጅ መጉላላት ነገር ምናምን የለም። ኢትዮጵያ ግሪን ሞቢሊቲ ላይ ትኩረት በማድረግ በምትሰራቸው ስራዎች ከብክለት የጸዳ ጤናማ ከባቢን ከመፍጠር ባለፈ የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያዎች መበራከት ቀጣይነት ያለው የአረንጓዴ ኃይል ልማትን ለማፋጠን እያስቻለ ነው።